ሀብታሙ እንደምናምሽታል በሐረር ከተማ ነው የምትገኘው። የሐረር በር ይታየኛል ከጀርባህ። እንግዲህ የሸዋል ኢድ በዓል በሐረር የሚከበር ደማቅ በዓል መሆኑ ይታወቃል። የበዓሉ ድባብ እንዴት ነው? እንዴት ተመለከትከው? ከልብ አመሰግናለሁ ንጉስና ኢየሩሳሌም። እንደምን ዋላችሁ? ውድ ተመልካቾቻችንም እንደምን ዋላችሁ? በመግቢያችሁ ላይ ሲገልጹ እንደነበረው እንግዲህ በዋናነት አዲስ ሚዲያ ኔትወርክ በሐረር ከተማ ተገኝቷል። እነሆ የዚህ መገኘታችን ዋነኛው ሚስጥር ደግሞ በተለይም የሐረር ከተማ ባለፉት ጊዜያት የተለያዩ የልማት ስራዎችን እያከናወነች ትገኛለች። እነዚህ የልማት ስራዎች ያስገኟቸውን ውጤቶች በተመለከተ ከዛም በተጨማሪ ከፊታችን ከአንድ ቀን በኋላ በቅዳሜ ዕለት የሸዋል ኢድ በዓል ይከበራልና ለዚህ በዓል ደግሞ እየተከናወኑ ያሉ ዝግጅቶች ምን ይመስላሉ የሚለውን ነው። እንግዲህ በምልከታችንም በከተማ ውስጥ በተለይም በኮሪደር ልማት ጋር በተያያዘ እጅግ በርካታ ስራዎች እየተከናወኑ ይገኛሉ። በከተማ ውስጥ እየተከናወነ የሚገኘው ይህ የኮሪደር ልማት የከተማዋን ገጽታ በእጅጉ የቀየረ ከመሆኑም በላይ ከተማዋ ከሌሎች የሀገራችን ከተሞች ጋር ተወዳዳሪ እንድትሆን ከማድረግ አኳያ የራሱን አበርክቶ እየተወጣ ይገኛል። በዚህም የከተማዋ ነዋሪዎች ደስተኛ እንዲሆኑ አድርጓቸዋል። ተጨማሪ ስራዎችም እየተከናወኑ ይገኛሉ። በዚህ የኮሪደር ልማት ስር እንግዲህ ሰፋፊ የእግረኛ መንገዶች፣ የሳይክል መንገዶች፣ ዘመናዊ የመንገድ ላይ መብራቶች፣ እነዚህ የመንገድ ላይ መብራቶች በነገራችን ላይ እዚሁ ባሉ ወጣቶች የተሰሩና በሀገር ውስጥ ምርት ያጌጡ ናቸው። እነዚህም የስራ እድልን ከመፍጠር አኳያ የራሱን አበርክቶ እየተወጣ የሚገኝ ነው። ከዛ በተጨማሪ የአረንጓዴ ልማት ጋርም ተያይዞ ከኮሪደሩ ጋር እንዲከናወን ተደርጓል። መንገዶች እንዲመቻቹ እየተደረገበት ያለበት ሁኔታ አለ። ታዲያ እነዚህ ስራዎች ሲከናወኑ ከታሪካዊውና በዩኔስኮ ከተመዘገበው ከጀጎል ግንብ ጋር እንዲተሳሰር ተደርጎ ነው የአካባቢውን ምንነትና ማንነት እንዲገልጽ በሚያስችል መልኩ ማለት ነው። እንግዲህ የጀጎል ግንብ ከዚህ ቀደም በአደጋ ውስጥ ገብተው የነበሩ ናቸው። ከዛ በተጨማሪ ጀጎል ግንብ ውስጥ እንደሚታወቀው ሰዎች ይኖራሉና እነዚህ ሰዎች ጭምር አደጋ ውስጥ ገብተው ነበረ በተለያዩ ምክንያቶች። ይህንን መሰረት በማድረግ ነው የተከናወነው ልማቱ ማለት ነው። የሐረሪ ክልል ቱሪዝም ቢሮ ኃላፊ አቶ ተወለዳ አብዶሽ ከዚህ ጋር ተያይዘው እንግዲህ በተሰጡ ትኩረቶች ከዚህ ቀደም ይነሱ የነበሩ ችግሮችን የቅርስነቱ አደጋ ውስጥ ገብቶ የነበረው በዚህ ልማት እንዲወጣ መደረጉ ለነዋሪዎች ደግሞ ምቹ እንዲሆን መደረጉን ገልጸዋል። እኛም ዞር ዞር ብለን እየተመለከትንበት ሁኔታ አለም። በዚህም ታዲያ በዚህ የታሪካዊ ግንብ ውስጥ ያሉ ልማቶች እጅግ በርካታ መሆናቸውን ተመልክተናል። የእግረኛ መንገዶች ተስተካክለዋል። የተለያዩ ቀለሞችን በመቀባት አካባቢውን እንዲገልጽ ተደርጎ በአጠቃላይ እዛ ውስጥ ያሉ ሰዎች ለመኖሪያነት የሚጠቀሙባቸውም እንዲሁ ተመቻችተው ተመልክተናል እና አሁን በዚህ ግንብ ውስጥ የሚኖሩ ሰዎችም ደስተኛ ሆነው እየኖሩ ስለመሆናቸውም ለአዲስ ሚዲያ ኔትወርክ አዲስ ቴሌቪዥን ገልጸዋል። እንግዲህ በዚህ እኛ በተገኘንበት አካባቢ የቱሪዝም የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ የሆኑት አቶ ተስፋሁን ጎበዛይ ከሌሎች የሚዲያ ባለሙያዎች ጋር እነዚህን የልማት ስራዎች ጎብኝተው ነበረ እና በዚህ ወቅት ምንድን ነው ያሉት? የኢትዮጵያ መንግስት በተለይም የቱሪዝም ዘርፉን ከፍተኛ ትኩረት ሰጥቶ እያከናወናቸው ያሉ ስራዎች በርካታ ስለመሆናቸው ገልጾ ከዚህ በፊት የነበሩ ቅርሶችን በማደስ ለተሻለ አገልግሎት እንዲውሉ ማድረግ፣ ከዛ በተጨማሪ ደግሞ አዳዲስ መዳረሻዎችንም ከመፍጠር አኳያ በርካታ ውጤቶች መገኘታቸውን ገልጸው ከዚህ ከጀጎል ጋር ተያይዞ የተከናወነው ስራ የዚሁ ውጤት ስለመሆኑ ገልጸዋል። አሁን ላይ የቱሪዝም መዳረሻነቱ የበለጠ በተሻለ መልኩም እንደመጣም የጨመሩበት ሁኔታ አለ። ከዚህ በተጨማሪ ታዲያም የሐረር ከተማ በየዓመቱ የምታከብረው በዓል አለ። ሁላችንም እንደምናውቀው ከዚሁ ጋር ተያይዞ ታዲያም እየተከናወኑ ያሉ ዝግጅቶች ከወዲሁ ተጧጥፎ ስለመቀጠላቸው ነው እየተገለጸ ያለው የሸዋል ኢድ ማለት ነው። እንግዲህ የሸዋል ኢድ ላይ በተለይም ደግሞ የሐረሪ ተወላጆችና ሌሎች የእስልምና እምነት ተከታዮች ከመላው ዓለም የሚገኙ በሀገር ውስጥም የሚገኙ እዚህ መጥተው በአማረ ሁኔታ እንደሚያከብሩት ይታወቃል እና ለዚሁ ይረዳ ዘንድ ከዚህ ቀደም ከተማዋ አዳዲስ ነገሮችን ጨምራ ከዚህ ቀደም ያነሷቸውን የኮሪደር ልማትና ሌሎች የልማት ስራዎችን ጨምሮ ማለት ነው እንግዶችን እየጠበቁ እንደሚገኙ የገለጸበት ሁኔታ አለ። ከሁሉም ዘርፍ ለእንግዶች የሚያስፈልጉ ሁነቶች ተዘጋጅተው ስለ መኖሩ እንዲሁ ገልጿል ማለት ነው። ታዲያም እዚህ መጥተው ደስ ብሏቸው ከወዳጅ ዘመዶቻቸው ጋር ከወገኖቻቸው ጋር ጥሩ ጊዜ የሚያሳልፉበትን ሁኔታ ስለመመቻቸቱ ገልጸዋል ማለት ነው። እንግዲህ በቀጣዩ ቀናትም የሐረር ከተማ እንግዶቿን ከወዲሁ መቀበል የጀመረችበት ሁኔታ አለ። በበዓሉ ቀን ደግሞ እጅግ ባማረ ሁኔታ የምትቀበልና በዓሉንም የምታከብር ይሆናል ማለት ነው። እንግዲህ
በዚህ መልኩ ከተማዋ ዝግጅት እያደረገች ትገኛለች። ከዛው ጎን ለጎን ታዲያ በተለይም በሚኒስትር ዴኤታው የሚመራው ልዑክ ሌሎች የልማት ስራዎችንም በሐረር ጎብኝተዋል። በተለይም ከሌማት ትሩፋት ጋር ተያይዞ ያሉ ስራዎችንም ጎብኝተዋል። በከተማዋ ውስጥ አስደናቂ ውጤቶች እየተገኙ እንዳሉም የተጠቆመበት ሁኔታ አለ። ከዛ በተጨማሪ ከዚህ ከሐረርና ከሐረሪ ክልል ውጭ ያሉ እንደ ምስራቅ ሐረርጌ አካባቢ ያሉ ስፍራዎች ላይ በመሄድም ከተፈጥሮ ስራዎች ጋር የተፈጥሮ አካባቢ ጥበቃ ጋር ተያይዞ ያሉ ጉዳዮችን ከሌማት ትሩፋት ጋር ተያይዞ የተገኙ አበረታች ውጤቶችንም እንዲሁ የተመለከቱበት ሁኔታ አለ። በሌላ ጊዜ ዜና ወጃችን ደግሞ እነዚህንና ሌሎች ጉዳዮቻችንን ይዘን የምንመጣ ነው የሚሆነው።